ሰላም ጤና ይስጥልኝ እንደምን አምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ህዳር 1 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባዎችንም ሰዓቱን ጠብቀው ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ዙር የመረጃ ጥንቅራችንም አሁንም ድረስ ዜጎች በተሳሳተ መረጃ በህገወጥ ደላሎች ተታለው ወደ ተለያዩ ሀገራት በመጓዝ ለስራትና ለሞት የተዳረጉ መሆኑን መንግስት መግለጹን በትግራይ ጠንካራ የአንድነት መንግስት እንዳይመሰረት ለቡድን ፍላጎቱ ቁልቁል እየተጓዘ ያለው የህወሓት ስብስብ እንቅፋት ሆኗል ሲል ሳልሳይ ወያኔ ትግራይ መግለጹን የህወሓት ቡድን ጥቅምት 26 በአፋር ክልል መጋሌ ወረዳ የፈጸመውን ትንኮሳ የሚቃወም ሰልፍ መካሄዱን የክልሉ ኮሙኒኬሽን ቢሮ ማሳወቁን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። አሁንም ድረስ ዜጎች በተሳሳተ መረጃ በህገወጥ ደላሎች ተታለው ወደ ተለያዩ ሀገራት በመጓዝ ለስራትና ለሞት እየተዳረጉ መሆኑን መንግስት ገለጸ። የውጭ ጉዳይ ሚኒስቴር በውጭ ሀገር የሚኖሩ ዜጎችን መብት ማስከበር፣ ለዜጎች ተገቢ የቆንስላ አገልግሎት መስጠት፣ በሄዱበት ሀገር ህጋዊ የመኖሪያ ፍቃድ የሌላቸውና የሀገሩ መንግስት ዜጎቻችን ሀገራቸው እንዲለቁ ሲወሰን መብታቸው ተጠብቆ ወደ ሀገራቸው እንዲመለሱ ትኩረት ሰጥተው እየሰራ እንደሚገኝ ገልጿል። በዚህም መሰረት ባለፉት 4 ዓመታት በተለያዩ የመካከለኛ ምስራቅ የአፍሪካና እንደ ማይናማር ያሉ የኤሲያ ሀገራት በአስቸጋሪ ሁኔታ ውስጥ እየኖሩ የነበሩ ከ500,000 በላይ ዜጎች ወደ ሀገራቸው እንዲመለሱ መደረጉን ሚኒስቴሩ ባወጣው መግለጫ አስታውቋል። በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ዜጎች ከመስከረም 5 ቀን 2018 ዓ.ም ጀምሮ ከ17,000 በላይ ዜጎችን መመለስ ተችሏል ነው ያለው። በተመሳሳይ በየመን በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ 36 ዜጎች ወደ ሀገራቸው እንዲመለሱ መደረጉን የገለጸው ሚኒስቴር መስሪያ ቤቱ ሌሎችም አስፈላጊውን የሰነድ ማጣራት በማድረግ የጉዞ ሰነድ በማዘጋጀት ወደ ሀገራቸው ለመመለስ ከኢሚግሬሽንና ዜግነት አገልግሎት ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከዓለም አቀፉ የፍልሰተኞች ድርጅት ጋር በመቀናጀት እየሰራ ነው ብሏል። በማይናማር፣ ላኦስና ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ በአስቸጋሪ ሁኔታ ውስጥ የሚኖሩ ዜጎችን የመመለስ ጥረቱ መቀጠሉን ገልጿል። ወደ ውጭ ሀገራት የሚደረጉ ጉዞዎችና የስራ ቅጥሮች በህጋዊነት መንግስት ባስቀመጠ አሰራር ብቻ ሊሆን እንደሚገባ የውጭ ጉዳይ ሚኒስቴር አሳስቧል። በትግራይ ጠንካራ የአንድነት መንግስት እንዳይመሰረት ለቡድን ፍላጎቱ ቁልቁል እየተጓዘ ያለው የህወሓት ስብስብ እንቅፋት ሆኗል ሲል ሳልሳይ ወያነ ትግራይ ገለጸ። ሳልሳይ ወያነ ትግራይ በወቅታዊ ጉዳዮች ላይ ባወጣው መግለጫ ጦርነትን ምክንያታዊ የሚያደርግ ዘመቻና ቀስቀሳ ሀገርና ህዝብን የሚያወድም መሆኑ የሚታወቅ ነው ብሏል። በሰላማዊ ትግል እንደማይሳካላቸው የሚያውቁ የጥፋት ኃይሎች የያዙት የጦርነት ቁማር ህዝብን የሚያጠፋ መሆኑ ስለማይቀር ሁሉም ይህንን ጦርነት ለማስወገድ ሊተጋ ይገባል ሲልም ፓርቲው አሳስቧል። በትግራይ እየተካሄደ ያለው ሽብር የመፍጠር ተግባር በፍጥነት እንዲቆም ሲልም ሳልሳይ ወያነ ጠይቋል። ትግራይን ከገባችበት አደጋ ለማውጣት ጠንካራና ብሔራዊ አንድነት ያለው መንግስት መመስረት ብቸኛ መውጫው መንገድ ነው። አስፈላጊ ሆኖ ሳለ ለቡድን ጥቅሙ ሲል ትግራይን ለመከፋፈል የቁልቁለት ጉዞ ላይ የሚገኘው የህወሓት ቡድን ይህ እንዳይሆን እንቅፋት ሆኗል ሲልም ገልጿል። ትግራይ ጦርነት አስፈቅድም ያለው ፓርቲው ይህ የጦርነት እንቅስቃሴ የግዛት አንድነት ጉዳይና የተፈናቃይ ወገኖችን በሰላማዊ መንገድ እንዲመልሱ ግፊትና ፍላጎት ማሳየት በሚገባበት ሰዓት ሙሉ ትግራይን የሚያጠፋ ሌላ ዙር ጦርነት ከመሆኑም ባለፈ መፍትሄ አያመጣም ብሏል። ጦርነቱን ለማስቆም በሁሉም በኩል ጥረት ይደረግ ሲልም ሳልሳይ ወያነ ትግራይ ጥሪ አቅርቧል። የህወሓት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ የፈጸመውን ትንኮሳ የሚቃወም ሰልፍ መካሄዱን የክልሉ ኮሙኒኬሽን ቢሮ አሳወቀ። ዛሬ ከማለዳ ጀምሮ የአፋር ክልል ሰሜናዊ ዞን የመጋሌ ወረዳ ነዋሪዎች የሰሞኑን የህወሓት ቡድን ትንኮሳ በመቃወም ሰላማዊ ሰልፍ አካሂደዋል። የአፋር ክልላዊ መንግስት ኮሙኒኬሽን ቢሮ በዛሬው ዕለት በማህበራዊ ትስስር ገጹ እንዳሰፈረው የወረዳው ህዝብ ትንኮሳውን አጉዟል። ባለፈው ሳምንት ጥቅምት 26 ቀን 2018 ዓ.ም የአፋር ኮሙኒኬሽን ቢሮ ባወጣው መግለጫ የህወሓት ቡድን በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል ማስታወቁ ይታወሳል።
ቡድኑ በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ወራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት በዕለቱ ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ አፍርሷል ሲል ገልጾ ነበር። ይህንን የህወሓት ቡድንን ጥቃት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እንዲሁም ደግሞ ስምረት ፓርቲና የተለያዩ አካላት በወቅቱ ማውገዛቸው ይታወሳል። በዛሬው ዕለት ደግሞ የመጋሌ ወረዳ ነዋሪዎች ይህንን ጥቃት ተቃውሞ ሰልፍ ወጥተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በኢትዮጵያ አጎራባች ሀገራት እንቅስቃሴ እያደረገች ያለችው ግብጽ በጅቡቲ ወደብ ልትገነባ መሆኑ መግለጿን የሲዳማ ክልል ፍትህ ቢሮ የቀድሞቹ የሰላምና ጸጥታ ቢሮ ኃላፊና የፖሊስ ኮሚሽነርን ጨምሮ ግብረ አበሮቻቸው ላይ ክስ መመስረቱን ሶማሊላንድ በሶማሊያ በሚሰጥ ቪዛ ወይም የጉዞ ፍቃድ ወደ ግዛቷ መግባት እንደማይቻል ማስታወቋን ጨምሮ ሌሎች መረጃዎችን ዘነበህልፍ ይዟል። ተከታትለን እንመለስ። የውጭ ሀገር ዜጎችን ጨምሮ ህገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ ተደርሶባቸዋል የተባሉ 112 ተጠርጣሪዎች በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት ባወጣው መግለጫ መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሬ አሻጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከናወን መቆየቱን ገልጿል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌደራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን አመልክተዋል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን እንዲሁም የተለያዩ ኤግዚቢቶች መያዛቸውን ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸው ተገልጿል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል፣ ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት የነበረ መሆኑንም አንስቷል። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል የገለጸው አገልግሎቱ መላው ህብረተሰብ መሰል ወንጀሎችንና ወንጀለኞችን በማጋለጥ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል ጥሪ አቅርቧል። የሲዳማ ክልል ፍትህ ቢሮ የቀድሞቹ የሰላምና ጸጥታ ቢሮ ኃላፊና የፖሊስ ኮሚሽነርን ጨምሮ ግብረ አበሮቻቸው ላይ ክስ ተመሰረተ። የሲዳማ ክልል ፍትህ ቢሮ በቀድሞቹ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የፖሊስ ኮሚሽነር አቶ ሽመለስ ቶማስና ግብረ አበሮቻቸው ላይ ክስ መመስረቱ ተገልጿል። የቀድሞ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በአራት የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመለስ ቶማስ ላይ በ3 መዝገቦችና በ7 ተደራራቢ ክሶች መከሰሳቸው ተጠቁሟል። የተመሰረተባቸው ክስም ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥና በሌሎች ወንጀሎች ነው ተብሏል። በኢፌድሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያነ ህግ የሚታዩ ክሶችን በተመለከተ የሰብአዊ መብት ጥሰቶችንና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ የመገኘትና ተያያዥ ጉዳዮች ጋር ተያይዞም ምርመራ መጠናቀቁን የሲዳማ ክልል ኮሚኒኬሽን ቢሮ መረጃ ያመለክታል። በኢትዮጵያ አጎራባች ሀገራት እንቅስቃሴ ያደረገች ያለችው ግብጽ በጅቡቲ ወደብ ልትገነባ መሆኑን ገለጸች። ግብጽ የታላቁ ህዳሴ ግድብን ምክንያት በማድረግ የአባይ ወንዝን ካለኔ ፍላጎት ኢትዮጵያ ልትጠቀም አይገባትም በሚል ጭፍን አስተሳሰብ ለዓመታት በኢትዮጵያ ላይ የተለያዩ ውንጀላዎችንና አጀንዳዎችን ስታሰራጭ ቆየ ሲሆን ከቅርብ ጊዜ ወዲህ ደግሞ በኢትዮጵያ አጎራባች ሀገራት እንቅስቃሴ እያደረገች ትገኛለች። ኢትዮጵያ ዳግም ቀጥተኛ የባህር በር ለማግኘት ከጎረቤት ሀገራት ጋር ንግግሮች እያደረገች
ባለችበትና ወደ ባህር በር ቀጥተኛ መዳረሻዋ ለመመለስ በምትጥርበት በዚህ ወሳኝ ወቅት ታዲያ ግብጽ ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑ ተሰምቷል። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተገለጸ ሲሆን ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት እንደሚሆን ተገልጿል። የትብብሩ መሰረት የተጣለው ባሳለፍነው ሰኞ ማለትም ጥቅምት 24 2018 በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ መሆኑን የዘገበው ካፒታል ነው። በዚህ የተጀመረው ስምምነትም በቅርቡ ወደ ጅቡቲ በሚጓዙት የግብጽ ምክትል ጠቅላይ ሚኒስትር ካመል ኤል ዊዝር የስምምነቱ የመጨረሻ ፊርማ እንደሚቆይ ተገልጿል። ሶማሊላንድ በሶማሊያ በሚሰጥ ቪዛ ወይም የጉዞ ፈቃድ ወደ ግዛቷ መግባት እንደማይቻል አስታወቀች። የኢሚግሬሽንና ድንበር ቁጥጥር መምሪያ በሶማሊያ የተሰጡ ቪዛዎች ወይም የጉዞ ፈቃድ ሰነዶች በየትኛውም የሶማሊላንድ ድንበር መግቢያ ላይ ተቀባይነት አይኖራቸውም ብሏል። ሰነዶቹን ይዘው የሚቀርቡ ግለሰቦች ወደ ሶማሊላንድ እንዳይገቡ የሚከለከሉ መሆኑን የገለጸው መመሪያው በሀገሪቱ የኢሚግሬሽን ደንቦች መሰረት ሕጋዊ ሂደቶች ሊከተሉ እንደሚገባም ገልጿል። መመሪያው ሶማሊላንድን ለመጎብኘት ለሚፈልጉ የውጭ ዜጎች ተቀባይነት ያላቸውን የመግቢያ ሂደቶችን ግልጽ አድርጓል። ይህም ሀርጌሳ ኤልጋ ዓለም አቀፍ አውሮፕላን ማረፊያ ወይም በበርበራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በአቅራቢያው በሚገኝ የሶማሊላንድ ኤምባሲ ሚስዮን ወይም ቆንስላ በኩል ለቪዛ አስቀድሞ በማመልከት ነው ተብሏል። ለቅድሚያ ማመልከቻ እውቅና የተሰጣቸው ቢሮዎች በኬንያ፣ ኢትዮጵያ፣ ዩናይትድ ኪንግደም፣ አሜሪካ፣ ታይዋን፣ ቱርክ፣ ጅቡቲና ሌሎች እውቅና የተሰጣቸው ቦታዎች የሚገኙትን ያጠቃልላል ሲልም ገልጿል። መግለጫው አክሎም ተቀባይነት ያለው የሶማሊላንድ መግቢያ ቪዛ ወይም የሶማሊላንድ የነዋሪነት ቪዛ ያላቸው ሰዎች ለመደበኛ የኢሚግሬሽን ምርመራ ተገዢ በመሆን በየትኛውም በተዘጋጀ ድንበር ማቋረጫ በኩል ወደ ሀገሪቱ መግባት ይችላሉ ብሏል። ሶማሊላንድ በድንበሮቿ ላይ ቁጥጥርን በማጥበቅ የኢሚግሬሽን ክትትልን ማጠናከሯም ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችሁን ቆዩ። 245 የሚሆኑ ሰዎች የብድር ጥያቄ አቅርበው ለ200 ሰዎች ብድር አገልግሎት መሰጠቱን የኢትዮጵያ ንግድ ባንክ አስታወቀ። የኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ንግድ ባንክ የዲስትሪክቶች የህብረተሰቡን የብድር ፍላጎትና የመመለስ አቅምን ታሳቢ ያደረገ የባንክ አገልግሎት መስጠት እንደሚገባ ጠቁሟል። ቋሚ ኮሚቴው የሐዋሳና ሻሸመኔ የኢትዮጵያ ንግድ ባንክ ዲስትሪክቶች ተገኝቶ ከስራ ኃላፊዎች ጋር ውይይት አድርጓል። ቋሚ ኮሚቴው አባልና የምልከታ ቡድን መሪ ዶክተር ዘውዱ ታደሰ ባንኩ ለሚሰጠው አገልግሎት የህብረተሰቡን የብድር ፍላጎትና የመመለስ አቅምን ታሳቢ ያደረገ እንዲሁም የአዋጭነት ጥናት ላይ የተመሰረተ መሆን እንዳለበት ማስገንዝበዋል። በበጀት ዓመቱ በአንደኛ ሩብ ዓመት 245 የሚሆኑ ሰዎች የብድር ጥያቄ አቅርበው 200 ሰዎች የተፈቀደላቸው መሆኑን በሪፖርቱ ተመላክቷል። የባንክ አገልግሎትን በማሳለጥ ተደራሽነትን በማስፋት የዜጎችን የባንክ ተጠቃሚነት ለማሻሻል በትኩረት መስራት እንደሚገባ የቋሚ ኮሚቴው አባላትም አሳስበዋል። በተመሳሳይ ቋሚ ኮሚቴው የሻሸመኔ ዲስትሪክት የኢትዮጵያ ንግድ ባንክ 2018 በጀት አንደኛ ሩብ ዓመት አፈጻጸም ሪፖርቱን ተመልክቷል። የቋሚ ኮሚቴው አባልና የምልከታ ቡድን መሪው ዶክተር ዘውዱ ታደሰ ተቋሙ ለሀገር ኢኮኖሚ አስተዋጽኦ ያለውን ሚና በመጠቆም ኢንቨስትመንትን ማሳለጥ እንዳለበትም አሳስበዋል። የኤቲኤም ካርድ ማምረቻ ማሽን በበቂ ሁኔታ መሰራጨት መቻሉ ባንኩ ቀልጣፋ አገልግሎት እንዲሰጥ ሚናው የጎላ መሆኑን ሴቶችን በማብቃት ወደ አመራርነት ማምጣቱ የሚበረታታ ተግባር መሆኑን ገልጸዋል። በመጨረሻም ባንኩ በግብርናው ዘርፍ እያደረገ ያለው የብድር ድጋፍ በሌሎችም ዘርፎች ማስፋት የደንበኞች እርካታ ታሳቢ ያደረገ አገልግሎት መስጠት እንዳለበትም አሳስበዋል። የዲጂታል ጤና አገልግሎቶችን ለማጠናከር ከፍተኛ አስተዋጽኦ ያበረክታል የተባለው ጤንነቴ የሞባይል መተግበሪያ ይፋ ተደረገ። ጤና ሚኒስቴር ጤንነቴ የሞባይል መተግበሪያን በአዲስ አበባ የሳይንስ ሙዚየም በማካሄድ ላይ በሚገኘው የዲጂታል ጤና ኮንፈረንስና ኤግዚቢሽን የመክፈቻ መርሃ ግብር ላይ ይፋ አድርጓል። በፕሮግራሙ ላይ የተገኙት የኢፌዴሪ ፕሬዝዳንት አቶ ታዬ አጽቀሥላሴ ጤንነቴ የሞባይል መተግበሪያ ይፋ መሆኑን በመግለጽ ከዚሁ ጋር ተያይዞ የተዘጋጀውን የዲጂታል ጤና ኮንፈረንስና
ኤግዚቢሽን በይፋ የከፈቱ ሲሆን ጤና ሚኒስቴር የጤና ስርዓቱን ለማዘመን እያደረገ የሚገኘውን ጥረትም አድንቀዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ጅምሩ የኢትዮጵያን የጤና ስርዓት በቴክኖሎጂ ዘመናዊ ለማድረግና ለህብረተሰቡ ትክክለኛ የጤና መረጃን ተደራሽ ለማድረግ ትልቅ እርምጃ መሆኑን በመግለጽ የመድኃኒት አቅርቦትን ማሻሻልና በጤና ዲጂታላይዜሽን እየተሰሩ ያሉ ስራዎችንም አብራርተዋል። አዲሱ የጤንነቴ የሞባይል መተግበሪያ ዜጎች ስለ መድኃኒት አቅርቦት፣ የጤና አገልግሎቶችና የጤና መረጃን በቀጥታ እንዲያገኙ ያስችላቸዋል ተብሏል። ተገልጋዮች እንክብካቤን በፍጥነት እንዲያገኙና አላስፈላጊ ጉዞን እንዲቀንሱ ይረዳል ተብሏል። አገልግሎቱ በአዲስ አበባ በይፋ መጀመሩ የተገለጸ ሲሆን በቀጣይም በመላው ኢትዮጵያ አካባቢ ተግባራዊ እንደሚደረግም ተገልጿል። አፕሊኬሽኑ የዲጂታል ጤና ስርዓትን ለማጠናከር ከፍተኛ አስተዋጽኦ የሚያበረክት ለታካሚዎች የታዘዙ መድኃኒቶች የት እንደሚገኙ በቀላሉ መረጃ የሚሰጥበት ሆነው ለበጎ የተሰኘ ዘመናዊ የአምቡላንስ ስምሪት ስርዓትና 952 ብሔራዊ ነጻ የጤና ጥሪ ማዕከልን ያካተተ ነው። በዚህም የአደጋ ጊዜ ምላሽን ፈጣን ለማድረግና የጤና መረጃ ለሁሉም ሰው በቀላሉ ተደራሽ እንዲሆን የሚያስችል መሆኑን ተገልጿል። የዓለም ምግብ ፕሮግራም በኢትዮጵያ በቀጣይ 5 ዓመታት ለሚከውናቸው የሰብአዊ እርዳታ ስራዎች ግማሽ ትሪሊየን ብር እንደሚያስፈልገው ጠቆመ። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊየን ብር በላይ ሊያስፈልገው እንደሚችል በውይይት ላይ በሚገኘው በድርጅቱ ስትራቴጂካዊ ረቂቅ ሰነድ ተመላክቷል። ይህ ረቂቅ ሰነድ የዓለም የምግብ ፕሮግራም የሥራ አመራር ቦርድ በመጪው ሳምንት በሚያደርገው መደበኛ ስብሰባ ውይይት እንደሚካሄድበት ሪፖርተር ጋዜጣ ሰነዱን ተመልክቻለሁ ሲል ዘግቧል። ለ5 ዓመት ስትራቴጂካዊ እቅድ ያስፈልጋል ተብሎ የታሰበው 3.3 ቢሊዮን ዶላር ወይም 505.5 ቢሊዮን ብር አካባቢ ነው። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ተደጋጋሚ ሰው ሰራሽና ተፈጥሯዊ ቀውሶች ማለትም ድርቅ፣ ጎርፍ፣ የበረሃ አንበጣ፣ ግጭት፣ የኮሮና ቫይረስን ጨምሮ የተለያዩ ፈተናዎች እያንዳንዱን ቤተሰብ ለከፍተኛ ችግር መዳረጋቸውን ሰነዱ ያስረዳል። በዚህ ምክንያት የኢኮኖሚ እድገት እንዲቀዛቀዝ፣ የበረታ ድህነት እንዲያንሰራፋና የመንግስት አገልግሎቶች በተገቢው መንገድ እንዳይዳረስ ማድረጋቸው ተብራርቷል። በኢትዮጵያ ከ80 እስከ 85 በመቶ የሚሆነው ህዝብ በዝናብ ላይ በተመሰረተ ግብርና ላይ ህይወቱን እየመራ መሆኑን የገለጸው ሰነዱ የማህበራዊ ድጋፍ አቅርቦት አገልግሎት ለኢትዮጵያ ሀገራዊ እድገት ዋነኛ መገለጫ ነው ብሏል። የዓለም የምግብ ፕሮግራም የ5 ዓመት ስትራቴጂካዊ እቅድ እንደ አውሮፓውያን አቆጣጠር ከጥር 2026 እስከ ታህሳስ 2030 ድረስ የሚተገበር ሲሆን በተያዘው ወር ውይይት ተደርጎበትና ጸድቆ ወደ ስራ ይገባል ተብሎም ይጠበቃል። እንደ አውሮፓውያን አቆጣጠር በ2030 ለችግር የተጋለጡ የማህበረሰብ ክፍሎች የተሻለ ህይወት እንዲመሩ፣ ጤናማ አመጋገብና የኑሮ ስርዓት እንዲኖራቸው፣ የተሻለ የትምህርት ስርዓት እንዲገነባ በማድረግ ዜጎች በሙሉ አቅማቸው በኢኮኖሚው ተሳትፎ እንዲኖራቸው የሚያደርግ ተግባር እንደሚከናወን ሰነዱ ያስረዳል። ስትከታተሉት የነበረው የለተሰኞ ህዳር 1 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ ያመሰገን። በያላችሁበት መልካም ምሽት